አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አባራታቱኝ እላለሁ ውዶችዬ። እንግዲህ ዛሬ በአዲስ ቪዲዮ ከሽ ብዬላችኋለሁ። እንግዲህ ሰሞኑን ያው አንድ ቪዲዮዎች ለቃቅ እያረኩ ነው ማለት ነው። ላይቭ ለመግባት ስላልተመቸኝ ነው ማለት ነው። ለማንኛውም ምን ይመስላችኋል? የጦይባ ሚዲያን ተከታተሏት አላችሁ ማለት ነው። አዲያሚ ማለት ነው። ልክ ልንገርሽ መሰለኝ ማለት ነው። አንዳንዶቹ ሊጥ ማብካት ብርቅ ነው እንዴ? ሊጥ ማብካት ሊጠፋን ነው እንዴ ትላላችሁ? ልብሽ ቂጥሽ ወርዶ እንኳን ሊጥ ቀርቶ አይደለም ፊትሽ የተቀመጠውን ወጥ እንጨታማ አንስተሽ ወጥ አታማሰይም ማለት ነው። ሀገር ስትገቢ እናቴ ልብሽ ቂጥሽ ላይ ወርዶ ላሽ ልልሻለ እየተዋወቅን አንናናቅ ማለት ነው። እየተዋወቁ ተናናቁ የሚባል ተረት አለና እየተዋወቅን አንናናቅ። ጎበዝ አንበሳ ናት ማለት ነው። አንበሳ ጎበዝ ናት። እንደምታዋት ና ቢጃማ ለብሳ እንደዚህ ኩንኩኝ ሳትል ስራውን ቀጥ ብላ እየሰራኝ ነው ማለት አዲያሚ እምድያ ዳር ተወርጃለሽ እንዲያውም ዲጃው ዳር ቀርቶ አይደለም እንዲያው በቀዝቃዛ ውሃ ፊትሽን ለመታጠብ በለመና አዲያሚ እየወረሽ ታይ እንጂ ማለት ነው። ለእናትና ለአባትሽ መከራ ማለት ነው። በተለይ እኮ ቢስሚላ በተለይ ትዳር የሌላቸው ልጆች እናትና አባታቸው ጋራ ተዝተ አረብ ሀገር ሄደው እናትና አባት ጋር የሚሄዱ ከእናትና ከአባት ስር እንትን ያልወጡ ልጆች ከሆኑ እንዴት እንደሚያሰቃዩ እኮ ቤተሰቦቻቸውን እንዴ! እንኳን ውሃው ቀርቶ እኮ እንጀራው ቀዘቀዘኝ፣ ውሃ አልጠጣም ቀዘቀዘኝ፣ እንጀራ አልበላም ቀዘቀዘኝ፣ ሆዴ የተገላበጠ እንጀራ አልበላም እህሳ እናትዬ እኔ እናት ዋየኔ ምስኪን እናት ወዴ ትዲያለ ሱቅ ለሱቅ እህል አልበላ ብላ ልጅ ትልና ሱቅ ለሱቅ መኮረኒ ፍለጋ ፓስታ ፍለጋ እዚህ መድረሻ ያሳጣትን ፓስታና ሩዝ ማለት ነው። እዛ ፍለጋ ትዲያለች። ተዛ ዲሙሳ አትክልት ፍለጋ ትሮጣለች እናት በዲህነት ጎኗ ማለት ነው። እዚህ ግን እኛይቱ ታስር ኮመንቷን ገብታችሁ ብታውት ትርቅ ነው እንዴ? አዲስ ነው እንዴ? ሊጥ ማሸት ቀላል ነው እንዴ? አንቺ ሊጥ ማሸት እኮ ጉልበት ያለው ሰው ጠንካራ ሰው ነው ሊጥ የሚያሸው። አንቺ ወስደሽ ዶቄቱንና ውሃው ለወሶስ አድርገሽ እናቴ የእንትናን የዋልካ ንቃቃት አስመስለሽ የጓያ ተርክ ነው የጓያ እንትን አስመስለሽ እክር አስመስለሽ ለምታቀርቢው እንጀራ ነው እንዲዛ መሰለሽ እንዲ አሽተሽው ያቀረብሽው የጋገርሽው እንጀራና ለወስ አርገሽ ያቀረብሽው እንጀራ እንዲ አይደለም ማለት ነው። ሁሉም ተማሸት ይጀምራል፣ ተስራ ይጀምራል። ስለዚህ አንቺ ለእናትሽ ማለት ነው አዲያሚ ማለት ነው ለእናታችሁ ወርዲያችሁ ማታግዙ ሁሉ አረክ ሊጥ ማሸት ብርቅ ነው እንዴ ትላላችሁ? ሊጥ ማሸት ብርቅ ነው እንዴ? ሊጡንም እኮ የሚያሸው ጀግና የሆነ ሴት እንጂ እንዴ አንቺ ያለው ለእናቱን እንትን እንደዚህ ይሄ ያለጠ ይሄ ወረጠ ብሎ እናቱን የሚበጠብጥ ልጅ አይደለም። ስለዚህ እየተዋወቅን አንጨራረስ ማለት ነው። እየተዋወቅን አንናናቅ ማለት ነው። እናትዬ እኔ ምስኪን ስትፈልጊ ጎመን ትላለች፣ ለልጅ እህል አልበላችም ትላለች፣ ድንች ትላለች፣ አልጫ ትላለች። እንደሚያርዱም እኮ አሉ። እርድ ድረስ እኮ የሚያርዱላቸው እኮ አሉ ቤተሰብ ያም እኮ አርዴው እኮ በዲነ ጎናቸው አርዴው እኮ አራልጫው አራቀጥኗል አራ እንደዚህ እኮ መከራቸውን ነው እኮ የሚያበሩት። መዲያም ኩሽና መድረሻ እንዲያላጣች ፊት እንዲያልተገረፈኝ እንዲያልተቆራመተች ሁሉ ተህዲና እናቴ ውሃው አይንካኝ አፈሩ አይንካኝ። ጥላሸቱም የገጠር እንጨት በእንጨት ነው የምናበስለው። በዛን ሰዓት እንግዲህ አመዱም እንጨትም ነካት አርጋት እንዲያ እንደዚህ እኮ ነው ትላለች። ብጥስጥስ እኮ የሚያረጋቸው እኮ አሉ። ብጥስጥስ የሚያረጋቸው እናዬ እናንተ አሻራኮች ማለት ነው። የእናንተ እናቶች እምር ቆንጆ እናንተን ወልደው እናንተ ትበጣጠሳላችሁ። ሊጥ አዲስ ነው እንደማሸት ትላላችሁ። የእናንተ እናቶች ቢወጡ ከእናንተ በበለጡ ነበር። በመልክም በሞያም በጽዲያትም ቢወጡ በልጠው በተገኙ ነበር። እናንተም ብለው ሁለት መልክ አውጥተው ቀይ የሆነችው ጥቁር ሆና ጥቁር የሆነችው ከሰል መስላ በዛ ብዙ ወጋ ከፍላ ብዙ መከራቸውን አይተው ነው እዚህ ቦታ ልንደርስ ይቻላል። እኛ ግን ተዝነ እናቴ ዋይ ይሄንን እንትን ጉራጂ ሳለባጅ እንትን ቂጧን ወጣር ታረግና ተፊት ጡቷን ታረጋዋለች ተኋላ ቂጧን ታረግና ተወጣጣርና እናቴ አንድ ነጠላ የሚሏት ጥላት ትገዛለች። ከዛም በኋላሳ እናቴ አንዲ
ባዶ ሻንጣ ተሸከምና ሞዴስና ጡት ማስያዣ ትዲወልበትና ውስጡ ብር ያዘ ይመስላ እንከፍ ትላለች። በሻህላ ተራ ታዲያለች በተከልተ ተራ አትዘንጣለች። ተኋላዋ ደግሞ ምን ይመስላል አልኳችሁ እናቴ ስጋ እየጩልሌ መስሎ ተኋላ ወንዱ ግር ይላል። በቃ ስጋ እየጩልሌ በሉ ጽምቢያ እየጩልሌ አጨቃት ማለት ነው። ጽምቢያ እየጩልሌ መገነኔ ጽምቢያ እየጩልሌ መስልና ተኋላ ግር ይላል። አንዱን ተዛ ውስጥ አንዱን ትይዛለች በሽንጧ ማለት ነው። እንግዲህ ተዛም በኋላ አንተ ምን አባክ አንተ ምን አባክ ትንሽ ቆይታ ይከታከታሉ ማለት ነው። አንተ ተስፋ ዘንድ አትድረስ ብዬ የለም እንዴ ለዋለ አንተም አልደርሰም ምን አባክን አንተ ምንድነው? እኔማ ወዲያታለሁ አፈቅራታለሁ ይላል። ተዛም በኋላ የሰው ልጅ ታከታከታለች ማለት ነው። አከታክታስ እንደዚህ በቀላሉ ነው እንዴ? አከታክታም እኮ ኧረ የሰው ልጅ ያስየበደኩ ብላ እኮ አታድብም። ያ የተደበደው ተቀምጦ ደግሞ ሌላ ደግሞ በሽንጧ ተወጥፋለች ማለት ነው። ከዛም በኋላ አሁንም ደግሞ ያንን እንደዛ ያለው አሁንም ደግሞ እንደዛ ይከታከታል። ስለዚህ ትዳር ያላቸው ልጆች እንጂ ቀጥ ብላ ተዝህ ስራዋን ሰርታ ቀጥ ብላ ቤቷ ትገባለች። ቤቷ ትገባና ኑሮ የኖረችበት ኑሮ ያሳለፈችው ስለማይጠፋ መልሰ ዘው ስራ ትገባለች። ያሳለፈችው አይጠፋትም አንዴ የኖረችበት ስራው አይጠፋትም። የእናቷና ተናቷና ትምህርት የወሰደችው ቀጥ ብላ ትኖራለች። ትዳር የሌላቸው ልጆች ሳይሄዱና ለቤተሰብ መከራ እዚህ እኮ ማለት ነው እናቴ እያሉ የቦሰቱትላ ወየው ናፈኩ ያሉትላ እዛ ሲሄዱ እናትን መድረሻ ያሳጣሉ። አይጣፍጥም እንደዛ አይሆንም። እናታቸው ላይ ምን አገባሽ? እናታቸውን እኮ ስንት የሚገለምጣል። እናታቸውን የወለደችን እምዬን የሚገለምጥ ስንት አለ ማለት ነው። ስንት ባለጌ አለ። ያም ሆኖ ደግሞ በዛ ላይ ደግሞ ተዛ ተዝግፍ እንደነገርኳችሁ ጥንቢያ እየጮለለ ይመስላል። ተዛና ተዝ ታራግጣለች። ተዛም በኋላ ብርም ታለች አለዛ ታቅመዋለች። አረብ አገር ተመልሳ ልትመጣ የነበረውን ህሳ አንዱን እዛ ተጣብሳለች ካላስዘው ተቀራለች ተጃጀራ ዘው ተቀራለች ማለት ነው። ወይ ቤተሰቦቿን አልቀየረች ወይ ራሷ አልተቀየረች። በቃ እንደዚህ ነው ማለት ነው። ስለዚህ አሁን እዚህ ይችልሽ ብርቅ ነው እንዴ ሊጥማሸት ብርቅ ነው እንዴ እንደዚህ አሮይኒ ኮመንት የሚኮምቱትን እንዲያው አላቀዋሉ እንዲያው ወይኔ ስንት ደግሞ ጀግና ደግሞ አሉ። አዎ ስንት የነበሩበትን የማይረሱ አሉ። ሊጥ ካልታሸ አብሲት አልጣለበት ጤፍ ተሆነ ግዴታ አብሲት መጣል አለበት። ቆንጆ ይሆናል እንጂ አይከፋም። አብሲትም ታልተጣለበት ተብሎም ደግሞ አላሽም እንትን አይባልም። በደንብ አርጋታሸችው የሚያምር እንጀራ ይወጣል። ለስለስ ያለ ጉንጥፍጥፍ ያለ ባዶውን ብትበሉት የማያቀራችሁ ባዶውን ብትበሉት የማያንቃችሁ እንጀራ ማለት ነው። ትንሽ ደግሞ አብሲት ደግሞ ጣል ብታረጉበት ደግሞ የበለጠ ያምራል እንጂ እንትን አይደለም። አዎ ጎበዞቹ ደግሞ ኮሜንቱ ላይ እዛ ሁሉም ተናግሯል። ማን አንዳንዶቹ ደግሞ ይሄ ብርቅ ነው እንዴ እናታቸውን እኮ የሚያተኩሩ ናቸው። ዛዲው ይሄ እንደዚህ ነው እንዴ እያሉ የሚበጣጠሱት ማለት ነው። እናትና አባታቸውን ሄደው እዛ የሚገረፍቱ ለእናታቸው አንዲ ሙሃቻ ሊጥ ያላሹ እዚህ አሁን ብዙ ያወራሉ ማለት አራ ብዙ አትለፍልፉታው የነበርንበትና አንርሳው ያሳለፍነውን አንርሳ። አንዱ አንበጣጣስ ኩራት ያለ አሁን የሰው አይደለም 10 የለሽ 5 ጠጀለሽ ወረስ ያላሉ ያገሬ ሰው ቢጠልፉ ቢከፍቱሽ ተልባል አሉ። ስለዚህ እየተዋወቅን አንጨራረስ እየተሳሰብ ስለምንተዋወቅ ማለት ነው። ሊጥ ብርቅ ነው ወይ በቅ እንደዚህ ነው ወይ ጉልበት ያለው ሰው ነው የሚያሸው። ጉልበት ያለውም ደግሞ አያሽም። ልብ ያለው ሞያ ያለው ሴት እንጂ ሊጥናሽቱ እንጀራ ለመጋገር የሚሞክረው ትዳርን ያልቀመሰ ቤትን ያልቀመሰ ያችን ሁለትም ዲጃና 3 ጉልቻ ያልቀመሰ ሰው ይሄን አያውቀውም ማለት ነው። ምክንያቱም አሁን አረብ አገር ኑራችሁ ባለ ትዳሮች አገር ገብታችሁ ሊጥናሽቱ ልባችሁ ፈሰስ ነው የሚለው። ብዙ ነገሮችን ተጎርታችኋል። ብዙ ነገር ስለተጎዳችሁ እንደኛ ጉልበት የለንም ልብ የለንም አቅም ያስፈልጋል ሁሉም ነገር ማለት ነው። ለማያውቁት ሳይሆን ለሚያውቁት ሰው ነው አሁን ይሄን እያወራ ያለው። ለማታውቁትም
ቂጣችሁን ተላይ ቤት ተታይ ቤት እናቴ አፈጋፉ ማለት አፈጋፋጋችሁና የሚያፈጋፍግ ምክንያቱም እዚህ ቦታ ላይ ልብ ያለው ሰው ብቻ ነው ይሄን የሚሰራው እና በተሻለ ጥሩ ኮሜንት ብትኮምቱላት የተሻለ ነገር ነው ማለት ነው። ጋግረሽ ማትበይ ሁላ አሁን እሷን ታጥረገርጊያለሽ ማለት ነው። እጥብ እኮ ነው ያረጓት እጥብ። ለማንኛውም ሁሉም ነገር ለበጎ ነው፣ ኸይር ነው። በርቱ፣ ጠንክሩ። ሁሉም ነገር ለበጎ ነው። ትምህርት ተማሩ፣ ልቅስ ቀሰሙ ማለት ነው። ነገ ይቸግራችኋል እዲያችሁ። ማማሰሉ ምድያ ነው። ወጥ እንጨት አንስቶ ወጥ ለማማሰል ወይ እናቴ ሰምተሻል አዲያ